አንድ ሰዓት ያህል ወስድና ይሄንን ቁጥር በተመለከተ ማብራሪያ ሰጥበታለሁ፣ ትምህርት ሰጥበታለሁ። ከዛ በኋላ ነው ፈተናውን የምሰጣችሁ። ቴክኒክሊ ምዕራፍ 13ን ዛሬ እንጨርሳለን። ለምንድን ነው እንደዚህ የማደርገው? በዚህ ቁጥር ዙሪያ ብዙ እይታዎች አሉ። ሊቃውንት ዘንድ ብዙ ነገር ይነገራል። ቅዱስ ኤፍሬም ሶሪያዊ የሚያነሱት ነጥብ አለ። ሴንት ጃን ክላይማይከስ ይሉታል ኢትዮጵያ ሊቃውንት። ቅዱስ ዮሐንስ ዘሰዋሰው የሚባሉ አባት ወይም ደላደር ወይም መሰላል እያሉ ይጠሯቸዋል። በዚህ ክፍል የሚናገሩት ትምህርት አለ፣ የሚሰጡት ትምህርት አለ። ግብፃውያን መተርጉማን፣ ኢትዮጵያውያን ሊቃውንት በዚህ ቁጥር ላይ የሚሰጡት ትምህርት አለ። መርሚያኦስ ብለው ይጠሩታል። ከምን አንጻር እንዲህ ብለው ጠሩት የሚለውን ማየት ፈልጋለሁ፣ ላሳውቃችሁ ፈልጋለሁ። ብቻ በግሪክ ስሞች በቁጥር ይወከላሉ እና በዛ ውስጥ 666 የሚለውን ለማን ሰጡ የሚለውን ሐሳብ እናያለን። ጥንታውያን ክርስቲያኖች ለኔሮ ሰጥተው በፊደል ቁጥር ውስጥ ለኔሮ ሰጥተው ስንመለከት እናያለን። ብቻ ብዙ ነገር አለ በታሪክ ረገድ በ666 የሚለው አኳያ እና በአብዛኛው ሊቃውንት ዘንድ ተቀባይነት ያለው ምንድን ነው፣ ቁጥሩስ ምንን ይናገራል የሚለውን ነጥብ እያንዳንዱን ለመግለጽ ጊዜ ያስፈልጋል። ዛሬ ገና ምዕራፍ 13ን አልጨረስንም። ይህን ክፍል የምናገኘው ቁጥር 18 ላይ ነው። ቁጥር 18 ምዕራፍ 13 ቁጥር 18 ላይ ነው እና ዝም ብላችሁ ሆነ እንዲህ ነው ብዬ ላልፍ አልፈልግም። እናንተ በደንብ አውቃችሁ በደንብ ተምራችሁ የቤተክርስቲያንን ትምህርት በደንብ እንድትገነዘቡ ገንዘብ እንድታረጉ ፈልጋለሁ። ምክንያቱም ነገር ልትጠየቁ ትችላላችሁ። ያንን ደግሞ በደንብ አድርጋችሁ ልታብራሩ ያስፈልጋል። ገብቷችኋል አይደለ? ዝም ብዬ እኔ ከጸጋ መጉደሉን ይናገራል ብያችሁ አላልፍም፣ ወይም መርሚያዎስ ይባላል ብዬ ላልፋችሁ አልፈልግም። ኦኬ፣ ሚስጥሩ ምንድነው የሚለውን በስፋት ልገልጽላችሁ ፈልጋለሁና ረቡዕ ዕለት አንድ ሰዓት የሚያህል በዚህ ቁጥር ይህን ስሌት እናይና ወደ ፈተናችሁ እንሄዳለን ማለት ነው። ስለዚህ ረቡዕ ዕለት 2 ሰዓት እንወስዳለን። በጊዜ እንድትገኙ እኔ ቶሎ ለመክፈት ሞክራለሁ። ቀደም ብዬ ተኩል ሲል እጀምራለሁ ማለት 3 ሰዓት ተኩል ምሽት እንደዚህ አካባቢ ቶሎ ገባለሁ። ቶሎ ትመጣላችሁ እናንተ። 1 ሰዓት ያህል ይሄን ቁጥር 18ን ብቻ ዛሬ እንጨርሰዋለን። ምዕራፍ 13ን ግን ቁጥር 18ን እዛ ላይ ያለው ቁጥር 666 የሚለውን ብቻ ለ1 ሰዓት ያህል ማብራሪያ ሰጥበታለሁ። ከዛ በኋላ ሌላኛውን 1 ሰዓት ደግሞ ለእናንተ ፈተናውን አዘጋጃለሁ። በቀላሉ ከዚህ በፊት እንደምናደርገው በፓወርፖይንት አዘጋጅና ፈተናውን እዚሁ በኮምፒውተር ላይ ገልጥላችኋለሁ። እናንተ ፈተናውን መውሰድ እዛው ምን ያህል ተማራችሁ የሚለውን ሐሳብ መለስ ብላችሁ ትመለከታላችሁ። እንግዲህ ፈተናው ከምዕራፍ 11፣ 12 እና 13 ሶስቱን ምዕራፍ ይይዛል ማለት ነው። ግልጽ ነው ክርስቲያኖች? እሺ፣ ተማሪ ዛሬ የት ሄደ? ማን ነው የሚጠየቀው? አሁን ኃላፊነት የት ሄዱ ተማሪዎች? አሁን እሺ፣ እናንተ እዚህ ያላችሁ የረቡዕ ኃላፊነት ለእናንተ ሰጣለሁ። የቀሩ ተማሪዎችን እንዲመጡ እንድታደርጉ ማለት ነው፣ መጥተው እንዲማሩ። እሺ፣ በተለይ ከምዕራፍ 12 ምዕራፍ 11 ምዕራፍ 12 ምዕራፍ 13ን ማወቅ መረዳት። አሁንም ደጋግሜ ብዙ ጊዜ ተናግሬያለሁ። ይሄንን ቁጥር ለማወቅና ለመረዳት በደንብ አድርጎ ለመረዳት ይረዳቸዋል። ያለፉትን 3 ምዕራፎች መገንዘብ፣ ምዕራፍ 11 ምዕራፍ 12 ምዕራፍ 13ን መገንዘብ ማለት ነው። እኛ ያቆምነው በዓርብ ዕለት ያቆምነው ቁጥር 14 ላይ ነው።
ቁጥር 14 ላይ ራዕየ ዮሐንስ ምዕራፍ 13 እስከ ቁጥር 14 ያለውን እስከ ቁጥር 13 ያለውን ተምረን ቁጥር 14 ላይ ነው ያቆምነው። ስለዚህ ዛሬ 14 15 16 17 18 እናያለን። ግን የቱ ጋር ነው የምናቆመው? ቁጥሩም 666 ነው የሚለው። ምክንያቱም ይሄ ራሱን የቻለ ትምህርት ያስፈልገዋልና አለበለዚያ ልናድር ነው። እዚህ ራሱን የቻለ ትምህርት ያስፈልገዋልና። እሺ እስከ ከቁጥር 1 እስከ 13 አይተናል። ቁጥር 1 ላይ የተገለጠው አውሬ የተባለው ሐሳዊ መሲህ ነው። ቁጥር 11 ላይ ደግሞ ሌላም አውሬ ከምድር ሲወጣ አየው የተባለው ሐሳዊ ነብይ ብለው ይጠሩታል። ኢትዮጵያ ሊቃውንት ሐሳዊ ኤልያስ ይሉታል። ከምን አንፃር እንዲህ አሉት ቢሉ ኤልያስ ያደረገውን ታምራት ያደርግ ነበር እና ሐሳዊ ኤልያስ እያሉ ይጠሩታል። ይሄን በአንድምታ ትርጓሜያችን ላይ አይተናል። እሺ ስለዚህ ከቁጥር 14 እጀምራለሁ ማለት ነው። በደንብ አድርጋችሁ ስሙ። በደንብ አድርጋችሁ እግዚአብሔር አምላክ ያስተምረናል። መንፈስ ቅዱስ ሚስጥሩን ይገልጥልናል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወትም ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል ይላል። እንግዲህ ይሄንን የሚያደርገው ማን ነው? ሌላም አውሬ ከምድር ሲወጣ አየው የተባለለት ሐሳዊ ነብይ ነው። የሐሳዊው ነብይ ዋና ግብሩ ምንድነው ብያቸዋለሁ? ሐሳዊ መሲህን መግለጥ ነው። መንፈስ ቅዱስን እንዲህ ባለ ሁኔታ ይሳደባል። ሎቱ ስብሐት። ሐሳዊው ነብይ ነው የሚሳደበው። እንዴት ነው? መንፈስ ቅዱስ ማንን ይገልጣል ያለው? ኢየሱስ ክርስቶስን። ኦኬ፣ ኢየሱስ ክርስቶስን ሰዎች መንፈስ ቅዱስን ሲቀበሉ ስለማን ነው የሚመሰክሩት? ስለ ኢየሱስ ክርስቶስ ነው ስለሚመሰክሩት። ሐሳዊ መሲህ ሐሳዊ ነብይ ይገልጠዋል። ምን እያለ? እሱ ክርስቶስ ነው እያለ፣ እሱ ሞቶ ተነስቷል እያለ፣ እሱ እግዚአብሔር ነው እያለ፣ እሱ ማን ነው? እግዚአብሔር ነው እያለ ይገልጠዋል። እንመልከት ምን እንደሚል። ቁጥር 13 ላይ ድንቅ ያደርጋል፣ እሳትንም ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ምልክቶችን እያደረገ ብዙዎችን ያስታል። ቁጥር 14 ላይ ስትመጡ በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። ድንቅ ነገርን በምትሃት እያደረገ ድንቅ ነገርን በምትሃት እያደረገ ሐሰተኛ የሆነ ዲቫይን የሆነ ሚራክል አይደለም የሚያደርገው፣ ወይም ከእግዚአብሔር ዘንድ የተሰጠ ታምር አይደለም የሚያደርገው፣ ወይም ከእግዚአብሔር ዘንድ የወረደ ክንድ አይደለም በሱ ላይ የሚታየው። የውሸት በምትሃት ድንቅ ነገርን እያደረገ ሰዎች ይከተሉት ዘንድ ያደርጋል። ማንን? ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ይላል። ሰይጣን ምን ይመስል ራሱን ይለውጣል አለ? የብርሃን መልአክ ይመስል ዘንድ ራሱን ይለውጣል። ይሄ ግን የሚሆነው በምንድነው? በምትሃት። ይሄ የሚሆነው ምንድነው? በምትሃት። ክርስቲያኖች ልንጠነቀቅ ያስፈልጋል። አንድም ተትርጓሜያችንን ብናይ ሊቃውንቱ ምን ብለው ፈተውታል? ተመልከቱ። በዚህ ዓለም የሚኖሩትን ያስታቸዋል። ከከፍ እንበላ እንዲቀር ይቀርታ። ኦኬ፣ ከቁጥር 13 ጀምሬ እንትን ልበላችሁ። የምትሃት ታምራት ያደርጋል ኤልያስ ነኝ ብሏልና እሳት ከሰማይ ያወርድ ዘንድ በሰው ፊት በዚህ ዓለም የሚኖሩትን ያስታቸዋል። አንድም ያስታቸው ዘንድ በዲያብሎስ ስልጣን። አያችሁ፣ በማን ስልጣን ነው ያስታቸው እያሉ ነው? በዲያብሎስ ስልጣን
በሐሳዊው መሲህ ፊት ስለሚያደርገው የምትሃት ተአምራት ያስታቸዋል። በማን ስልጣን? በዲያብሎስ ስልጣን። በዲያብሎስ በአውሬ ይቅርታ ዘንዶ በተባለ ዲያብሎስ ሰይጣን በሱ ስልጣን በሐሳዊው መሲህ ፊት ስለሚያደርገው ምትሃት ምን ማለት ነው? በሐሳዊው መሲህ ፊት ስለሚያደርገው ምትሃት ሲሉ ሊቃውንቱ ምን እያሉን ነው? ስሙ። በሐሳዊው መሲህ ፊት ስለሚያደርገው ምትሃት ሲሉ ሐሳዊው መሲህን ተቀበሉ ብሎ ስለሱ በእርሱ ስም ስለሚያደርገው ምትሃት ኦኬ እርሱን ክርስቶስ ነው ብሎ በእርሱ ስም ስለሚያደርገው ምትሃት የሚያደርገው ድንቅ የሚያደርገው ምትሃታዊ መገለጥ ማንን ግሎሪፋይ ለማድረግ ነው? ሐሳዊው መሲህ። እኔ ግን አሁን ቆይ ግራ እየገባኝ ነው። እየሰማችሁኝ ነው? ግን እየገባችሁ ነው ወይስ ዝም ብላችሁ ነው ቁጭ ያላችሁት? ይሄኔ እኔ ጋር ሆናችሁ ክፉ ዲያብሎስ እኮ ስለ ማዳም እያሳሰባችሁ ሊሆን ይችላል። አሁን ሚስጥሩ እንዳይታወቅበት ማለት ነው። ማዳም እንደው ጨዋ ሳንሸበት ይሆን እንደው ሽንኩርት ሳልከትፍ ምናምን የምትሉ ሊኖሩ ይችላላችሁ። እዚህ ሁኑ፣ ሐሳባችሁን ሰብሰብ አድርጉ። በደንብ አድርጋችሁ ይኸው ዝም ብሎ 666 ላይ ዘሎ ጉብ አይደለም። ከዚህ ነው ቁጥሩ ትርጉሙ የሚጀምረው። ዝም ብሎ 18 ላይ አንሄድም። በደንብ አድርጋችሁ ተማሩ ፕሊስ። ይሄ ነው የሚጠቅማችሁ። ሌላው ዝም ብሎ ትርኪ ምርኪ ነው፣ በጊዜው የሚገለበጥ ነው፣ የሚጠፋ ነው። የእግዚአብሔር ቃል ብቻ እንመለስ አንዴ። ስለዚህ ትርጓሜው ላይ እንሂድ። እሺ ስለዚህ በዲያብሎስ ስልጣን በሐሳዊው መሲህ ፊት ማለት በዲያብሎስ ስልጣን ዲያብሎስ ኢየሱስ ቅዱስ ኢየሱስ ክርስቶስን እንደሚገልጥ ሐሳዊ ነብይ ማንን ለመግለጥ ነው የመጣው? ሐሳዊ መሲህን ሐሰተኛውን ክርስቶስ ለመግለጥ ነው የመጣው። ለምን እንዲህ ባለ መልኩ ተገለጠ? ሚስጥረ ሥላሴን ለመሳደብ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን ለመሳደብ። ኦኬ ይሄን ትይዙልኛላችሁ። ስለዚህ ታምራት በዲያብሎስ ስልጣን በሐሳዊው መሲህ ፊት ስለሚያደርገው የምትሃት ታምራት ያስታቸዋል ያደርገው ዘንድ ስለተሰጠው ቢል ይሆናል። በዚህ ዓለም የሚኖሩትን ያዛቸዋል። ምን ብሎ ነው የሚያዛቸው? እሱን እናያለን ማለት ነው ቀጣይ። ስለዚህ ቁጥር 10 ምዕራፍ 13 ላይ በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል፣ በተአምራቱ ያስታል፣ በሚያደርገው ድንቅ ምታታዊ ድንቅ ብዙዎችን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። ይሄን ነገር ሲደግሞ ታያላችሁ። ደግመን እንሂድ። ቁጥር 12 ላይ ተመልከቱ። ለሞቱ የሆነውም ቁስል ተፈወሰለት እያለ ሐሳዊው ነብይ ስለ ሐሳዊው መሲህ ሞቶ ነበረ፣ ሞትን ድል አድርጎ ተነሳ እያለ ይዋሻል። ደግሞ የውሸት አባት ነው። ክርስቶስ ይሄን ነግሮናል በዮሐንስ ወንጌል ምዕራፍ 8 ላይ። ኦኬ ስለዚህ የሰይፍም ቁስል ለነበረው በሕይወትም ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። የአንዲያ በትርጓሜያችን እንየው። በሾተል ተወግቶ የዳነ አለ። ከሰባቱ አርዕስተ ኃጣው አንዲቱ
ኃጢአተ አዳም በሞተ ወልድ እግዚአብሔር ጠፍታ ትኖራለች በሱ ጊዜ የምትሰራ ይላል። ምን ማለት ነው? ምን ይያለ ነው ሐሳቢው መሲህ? እሱ የኢየሱስ ክርስቶስን ሞት ሞክ እያደረገ ነው፣ እየተሳደበ ነው። እውነተኛው መሲህ እሱ ነው። ሞቶ የተነሳው ሐሳቢ መሲህ እሱ ነው ብሎ ይናገራል። ምን ብለናል? ስለተማራችሁት ነው። አዳም ነው በሾተል ተወግቶ የዳነ አለ። ከሰባቱ አርዕስተ ኃጣው አንዲቱ ኃጢአተ አዳም በሞተ ወልደ እግዚአብሔር ጠፍታ ትኖራለች። ኃጢአተ አዳም የተባለው ምንድነው? ምንን መናፈቅ ነው ብዬ ነው እስቲ እንዲያው ሁሉንም መናገር የለብኝም። እስቲ ኃጢአተ አዳም ያልኩት ምንድነው የሚነግረኝ? አምላክነትን መሻት ወይም መመኘት። ጎበዝ ጥበብ፣ እግዚአብሔር ይባርክሽ። አዎ አምላክነትን መሻት ወይም መመኘት፣ እሱ መሲህነትን ክርስቶስ መሆንን ኢየሱስ መሆንን መሻት። ለዛ ነው ሐሳዊ መሲህ የምንለው። እውነተኛው መሲህ አለና። እውነተኛው መሲህ ማን ነው? እውነተኛው መሲህ ማን ነው? ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ ክርስቶስ። ኢየሱስ ክርስቶስ እውነተኛው መሲህ ነው። ኦኬ። ሐሳዊ መሲህ የምንለው ለዚህ ነው። ሐሳዊ መሲህ ብለን የምንጠራው እርሱ ውሸተኛ ነውና። ስለዚህ ምንድነው የሐሳዊ መሲህ ግብሩ ምንድነው? ኮፒ ፔስት ነው የሚያደርገው። የእርሱ ያልሆነውን ከሞት ተነስቻለሁ፣ ሞት ድል አድርጌ ተነስቻለሁ፣ በእኔ ህይወት አለ፣ እኔ መሲህ ነኝ እያለ ስለሚመጣ ሐሳዊ መሲህ ይሉታል አበው። እሺ ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩ እንዲሰግዱለት ያደርጋል። ምን ያደርጉለት አለ? ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። ምን እንዲያመልኩት ያደርጋል። ድንቅን እያደረገ ልዩ ልዩ ነገርን እያደረገ ታምራትን እያደረገ ለማን እንዲሰግዱ ነው የሚያደርገው? ማንን እንዲያመልኩ ነው የሚያደርገው? ሐሳዊ መሲህን እንዲያመልኩ ያደርጋል። እንድናመልክ የተጠራ ነው እኔና እናንተ ማንን ነው? ኢየሱስ ክርስቶስን። አሁን አያችሁ አይደለ? ክብርን መውሰድ ነው ገንዘቡ አድርጎ መመላለስ የሚፈልገው። ያልተሰጠውን ክብር ለርሱ ያልተገባውን ክብር ለራሱ አድርጎ ይቆጥራል። መጽሐፍ ቅዱስ እንዲህ ይላል ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 10 ሐዋርያው ቅዱስ ጳውሎስ ምንድነው የሚለው ስለ ኢየሱስ ክርስቶስ ሲናገር? ከቁጥር 9 ላንብቦ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ባለፈው ከጳላዲዮስ ጋር ስናስተምር ሰጠው ሲባል ምንን ይናገራል ብዬ ነው ያስተማርኳችሁ፣ እንዳትረሱ። እንደዚህ አይነት ቃላቶች የቤተክርስቲያን ትርጉም በደንብ ካላወቃችሁ ካልተረዳችሁ እዚህ ለቲክቶክ ጭቅጭቅ ነው የምትዳርጉ ሰውን ማለት ነው። ሰጠው ማለት ምን ማለት ነው ብለን አይተናል። በሁለት ከፍለን አንደኛ ገለጠው። ለምሳሌ የባህሪ የምወደው ልጅ ይሄ ነው ብሎ ገለጠው እንለዋለን። የሰማችሁኝ ነው ክርስቲያኖች? ገለጠው ተብሎ ይጠራል። የለበሰውን ስጋ አከበረው ብለው ይጠሩታል ሊቃውንቱ። ጥንቃቄ ማድረግ ስለሚያስፈልግ ነው። እነዚህ ነጥቦች በደንብ ልናቅ ልንረዳ ያስፈልጋል። ስለዚህ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር
ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ኦኬ ይመሰክር ዘንድ ነው። ይሄንን ምስክርነት ይሄንን አምልኮ ሐሳዊው መሲህ ለማን ያሰጣል? ለሐሳዊው መሲህ ያሰጣል። ይሄ ክብር ይሄ አምልኮ ለማን ይሰጥ ዘንድ ነው የተገባው? ለእግዚአብሔር። ቅጥለተ ኃጢአተ አዳም የምንለው ለዚህ ነው። አምላክነትን መናፈቅ ራዕይ ዮሐንስ ምዕራፍ 13 ቁጥር 1 ላይ ስንት ራሶች ነበሩት ብለናል? 7 ራሶች። ከሰባቱ ራሶች አንዱ ምንድነው ብሎ ሊቃውንት ይፈቱታል? ኃጢአተ አዳም፣ አምላክነትን መናፈቅ አይተናል ሰባቱንም። ስለዚህ ለእግዚአብሔር የተሰጠን ክብር የአምልኮትን ነው ማወራው። አምልኮቱን ለማን ይሰጣል? ይሄ ሐሳዊው ነብይ ለሐሳዊው መሲህ ለሐሳዊው መሲህ ሐሳቤ ነብይ ሐሳቤ ኤልያስ ብለው ይጠሩታል። ስለዚህ ምን ያደርጋል? እዛው ቁጥር 14 ላይ በህይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። ምስል እንዲያደርጉ እንዲቀርጹለት ናቡከደነጾር እንዳደረገ ታስታውሳላችሁ አይደለ? ናቡከደነጾር ምንድነው ያደረገው? ምስል አቆም አይደለ? ለሱ ምስል ያልሰገደ ምን ይሆናል ያለው? ይገደላል። እነማን ተቃወሙት? አናንያ፣ ሚሳኤል፣ አዛሪያ። ዳንኤል ምዕራፍ 1 ቁጥር 6 ዳንኤል ምዕራፍ 3 ቁጥር 12 ጀምራችሁ አንብቡት። በዘመነ ናቡከደነጾር እንደተደረገ በዚህ ዘመንም ይደረጋል። ለሐሳዊው መሲህ የራሱን ምስል ያቆማል ማለት ነው። ማን ነው ግን ይሄንን የሚያደርገው? ሐሳዊ ነብይ። ሐሳዊው ነብይ ነው ይሄንን የሚያደርገው። ለእርሱ ያልሰገደ ምን እንዲደረግ ያደርጋል? እንዲገደል ያደርጋል። ያላመለከ ይኸው የአውሬው ምስል ይሄን ብቻ ደግሞ አይደለም። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። የቆመው የአውሬው ምስል በምትሃት ይናገራል። አንዴ ጠብቁኝ፣ እንትን ላድርግላችሁ። ነገር ባይን ይገባል አይደል የሚለው። አንዴ ይሄንን ክፍል በፎቶ ልግለጽላችሁ። በዛ አድርጌ እንታዩታላችሁ በደንብ እንድትረዱ። አስታውሳለሁ የዛሬ ስንት ዓመት እንደዛ አድርገን ነው የተማርነውና ጠብቁኝ አንዴ ፎቶ ልግለጽና እንዲህ ባለ መልኩ አሜን። ይሄን አልነበረም ሌላ ጊዜ እንዳልፈጅ ብዬ ነው ዝም ብዬ ሐሳቡን እናንተ እንድትረዱ ነው። ኤኒዌይስ እንመለስ ወደ መጽሐፍ ቅዱስ። ምንድነው የሚለው? የአውሬው ምስል ሊናገር እንኳን ለአውሬው ምስል አውሬ መባሉ በአውሬ መልኩ ይገለጣል ማለት አይደለም፣ ግብሩን ለመግለጽ ነው። ኦኬ ጀስት እሱን ያዙልኝ።
የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ምን ማለት ነው? ለምሳሌ የአውሬውን ምስል ያቆምና የአውሬው ምስል ይሄ የቆመው ምስል እንዲናገር አፍ አውጥቶ እንዲናገር በምትሃት በተአምራት በሐሰተኛ የሆነ ምትሃት ህዝቡን ይገዛ ዘንድ እንዲናገር ያደርጋል። ለዚህ ነው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 9 ላይ ምዕራፍ 2 ቁጥር 9 ላይ ምንድነው ያለው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ተመልከቱ። ምዕራፍ 2 ከቁጥር 9 ጀምሮ ተመልከቱት። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው የሚለው። የቆመው ምስል ይናገራል። ኦኬ፣ ይሄንን የሚያደርገው በምትሃት ነው። ይሄንን ለምንድን ነው የሚያደርገው? ሐሳዊው መሲህ እውነተኛ ነው ብለው ምትሃቱን አይተው ሰዎች በእርሱ ያምኑ ዘንድ ያደርጋል። እነዚህ ሰዎች እነማን ናቸው? የእውነተኛ የተባለውን ፍቅር የተባለውን ኢየሱስ ክርስቶስ ያልተቀበሉ፣ ከእናታችን ከቅድስት ድንግል ማርያም መወለዱን ገንዘብ ያላደረጉ፣ አምላክነቱን ገንዘብ ያላደረጉ፣ በቀራንዮ ቤዛ መሆኑን ገንዘብ ያላደረጉ፣ ሊቀ ካህን መሆኑን መስዋዕት ሆኖ መቅረቡን ራሱ መስዋዕት ተቀባይ መሆኑን ያላስተዋሉ፣ ኦኬ፣ እውነተኛውን ክርስቶስ ያልተመለከቱ ይሄንን ምትሃታዊ ተአምራት አይተው ለሐሳዊው መሲህ ይወድቃሉ ማለት ነው፣ ይሰግዳሉ። ለዛ ነው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ ያለው ጳውሎስ። የእውነት ፍቅር የተባለ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ኦኬ፣ በዚህ መልኩ መገለጡ ራዕይ ዮሐንስ ምዕራፍ 13 ቁጥር 3 እና 4 ላይ ሐሳዊው መሲህን ሲገልጽ ከራሶቹም ለሞት እንደታረደ ሆኖ አንዱን አየው። ለሞቱ የሆነው ቁስል ተፈወሰ። የምድርም ሁሉ አውሬ እየተከተለ ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት። ዘንዶ ደግሞ የተባለ ዲያብሎስ ሰይጣን። በነገራችን ላይ ለሐሳዊው መሲህ መስገድ ለዘንዶ መስገድ ነው። ለአውሬው ስልጣን ሰጥቶታልና ለአውሬውም አውሬው ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት አመለኩት ይለዋል። አሁንም ሐሳዊው ነብይ መጥቶ ምንድነው የሚያደርገው? ይሄንኑ ነው የሚያደርገው። አውሬ ለተባለ ሐሳዊው መሲህ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ተአምራት እንዲያደርግ ምስሉ ይናገር ዘንድ ድንቅን በማድረግ ሐሳዊው መሲህ እሱ መሲህ አይደለም ያሉትን ይገድል ነበር። በእምነት ያልጸኑትን ማለት ነው። ይገደሉ ነበር፣ ይገደላሉ። እየገባችሁ ነው? በደንብ የተረዳችሁኝ ነው? ኦኬ ሶ ቁጥር 16 ላይ እሺ ያው አንድምታ ትርጓሜያችን አበው መሲህ ስዕሉን ስለው ምስሉን መስለው እንዲይዙ ያደርጋል፣ ይይዙ ዘንድ ያዛቸዋል። በሐሳዌ መሲህ በተመሰለው ምስል በተሳለው ስዕል ቃል ያሳድርበት ዘንድ ስልጣን ተሰጠው ይሰጠዋል ይላሉ። ምን ይያል? ቃል ይናገራል ማለት ነው። አሁን ብዙ ሰዎች አሁን እንደዚህ አይነት ነጥብን በብዙ ይተረጉሙታል። እናንተ ግን እንድትይዙና እንድታውቁ የምፈልገው ይሄ ሐሳዊው ነብይ ሐሳዊው መሲህ ሲባል ዛሬም መንፈሱ ተገልጦ እናያለን። ሐሳዊው መሲህ የተባለ ሐሰተኛ ክርስቶስ
ዛሬም ድረስ በመካከላችን በሁለት ከፍለን ነው የምናየው ብለናል ባለፈው። ግን ኤኒዌይስ ዛሬም ድረስ ሐሰተኛ ክርስቶሶች አሉ። ሐሰተኛ ክርስቶሶችን ደግሞ ግሎሪፋይ የሚያደርጉ ሐሰተኛ ነቢያቶች ዛሬም አሉ፣ ስራዎቻቸውን የሚያስተዋውቁላቸው። ለምሳሌ ቅዱስ ዮሐንስ ስለ ሐሰተኛ ክርስቶስ ሲናገር ምንድን ነው ያለው? የስህተት ትምህርት የሚያመላልሱትን ሐሰተኛ የክርስቶስ ተቃዋሚ ወይ አንቲ ክራይስት ይላቸዋል። ይኸው በመልእክቱ ላይ አንደኛ ዮሐንስ ምዕራፍ 4 እንሂድ። ይኸው ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ምኖች ወጥተዋል? ሐሰተኛ ነቢያቶች። ከዛስ የእግዚአብሔርን መንፈስ በዚህ ታውቃላችሁ ደግሞ አለ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው ይላል። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል ቅዱስ ዮሐንስ። ዛሬ የሉም እንዴ የሐሰተኛ የክርስቶስ ተቃዋሚዎች የሉም? አንቲ ክራይስት ምንላቸው አሉ አይደል እንዴ? ለምሳሌ ክፉ ግብርን ኃጢአትን የሚያስተዋውቁ ሰዎች የክርስቶስ ተቃዋሚዎች ናቸው። ለነሱ ደግሞ ነቢያት ሆነው የቀርቡ ደግሞ አሉ፣ ስራዎቻቸውን የሚያስተዋውቁ በየቴሌቪዥኑ በየስልክ መስኮት። አረ ከመካከላችንም አሉ የክርስቶስ ተቃዋሚዎችን ቪዲዮ እየሰሩ ፎሎ አድርጓቸው የሚሉ ጀግኖችም አሉ። እነዚህ ሐሰተኛ ነቢያት ይባላሉ። እየገባችሁ ነው? አሁንም በመካከላችን አሉ። በየፖርኖግራፊው በየቴክኖሎጂ ተጠቅመው ሰዎች ቴክኖሎጂው ሐሰተኛ ነብይ ሆኗቸው ሐሰተኛ ክርስቶስ አንቲክራይስትን ያስተዋውቅላቸዋል። ያንን የሚመገቡ ሰዎች አሉ። የስህተት ትምህርት የሚያስተምሩ የክርስቶስ ተቃዋሚዎች ናቸው። ክርስቶስ ያላስተማረውን ክርስቶስ አስተማረ ብሎ የሚያስተምሩ የክርስቶስ ተቃዋሚዎች ናቸው። የነሱን ትምህርት ደግሞ ሼር እያደረጉ በየቲክቶኩ በየዩቲዩቡ በየሚዲያው ላይ የሚያመላልሱ ሐሰተኛ ነቢያት ናቸው። በዘመነ ሮምም ይላሉ አንዳንድ አበው አምልኮተ ቄሳርን የሚያስፋፉ ሐሰተኛ ነቢያት ሆነው ይታያሉ። አምላክ ነን ብለው የሚመላለሱ ሐሰተኛ መሲህ የሉም እንደ ሐሰተኞች አሉ። እውነተኛው ኢየሱስ ክርስቶስ ብቻና ብቻ ነው። ከክርስቶስ ውጪ የሆነ ሐሳዊ መሲህ ነው። ይሄንን እውነት ልንክደው የማንችለው እውነት ነው። ያው የሱ ተከታዮችም እንንተና ኮሜንት ላይ መጥተው ሲሳደቡ ያያችሁ ነው። እሺ ኤኒዌይስ እንቀጥላለን። ኤኒዌይስ ስለዚህ ምስል ያደርግለታል፣ ለምስሉም ቃል ሰጠው ይላሉ በትርጓሜ ላይ። ምስሉ ይናገር ዘንድ ይሄንን የሚያደርገው በምንድነው? በመታሃት። ይሄንን የሚያደርገው በመታሃት ነው። ለምንድነው ይሄንን የሚያደርገው? ሰዎች ሐሳዊ መሲህ እውነተኛ ነው ብለው የሐሳዊው ነብይን ቃል ተቀብለው ለሐሳዊ መሲህ ይሰግዱ ዘንድ ያመልኩት ዘንድ አምልኮተ ሰውን ያለማምዳቸዋል። እሺ ቁጥር 16 ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ይላል። ምን ማለት ነው? ሴት የለም፣ ወንድ የለም፣ አዋቂ ነው አላዋቂ ነው የሚል የለም። የሰው ልጅ በጠቅላላ ባለ ሀብት ባለጸጋ ወይም ደግሞ ከሌ ደሃ ነው አይልም። ሁሉም ሰው ታናናሾችም ታላላቆችም የተማረም ያልተማረም
ባለጠጋዎችና ድሆችም ገንዘብ አለው የለውም ኦኬ ጌታዎችና ባሪያዎችም ሁሉ የሰው ልጅ በጠቅላላ በሰሜን በደቡብ በምስራቅ በምዕራብ ያለ የሰው ልጅ በጠቅላላ ለእርሱ ይሰግድ ዘንድ በግንባራቸውና በእጃቸው ላይ ኦኬ ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያስገድዳል። እሺ ያሉት ይቀበላሉ። ግን ምንድነው ይሄ ታናናሾች፣ ታላላቆች፣ ባለጠጋዎች፣ ደሃዎች እነዚህ የተባለው ምንድነው? ሁሉንም የሰው ልጅ አይ ከሌም ብቻ ነው መመርጠው እንደማይል አይ ሴቱን ብቻ አይደለም፣ ወንዱን ብቻ አይደለም፣ ህፃኑን ብቻ አይደለም፣ ባለጠጋውን ብቻ አይደለም፣ ሁሉንም ሐሳዊ መሲህ እሱ እውነተኛ መሲህ ነው፣ እሱ እውነተኛ ክርስቶስ ነው፣ እሱ እውነተኛ አምላክ ነው ብለው ይሰግዱ ዘንድ ኦኬ እንዲቀበሉ ምልክትን እንዲያደርጉ ያስገድዳል። አሁን እዚህ ወደ ምልክቱ ይሄ ቁጥር 666 የሚለው ነው የሚያደርጉት። ያ ምልክት ግን ምንድነው የሚለውን እመጣበታለሁ። ከዛ በፊት ግን ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ይላል። ለምንድን ነው በቀኝ እጃቸውና ወይም በግንባራቸው የተባለው? ኦኬ ለምን በእግራቸው አልሆነም? ይሄም ሚስጥር አለው። ይሄንንም ማወቅ መረዳት ያስፈልጋል። እሺ ያንን ነው የምናየው አሁን ቁጥር 16 ላይ ነው ያለው። ታናናሾች፣ ታላላቆች፣ ባለጠጋዎች፣ ድሆች፣ ጌታዎች እና ባሪያዎች ሁሉ ይላል። እንግዲህ የሰው ልጅ ኢየሱስ ክርስቶስ የመጣው ለኢትዮጵያውያን ብቻ ነው እንዴ? አይደለም። በእርሱ የሚያምን ሁሉ የሚገኘው ይሄ ከእግዚአብሔር የሚገኘውን የልጅነት ጸጋ ሁሉ ነው የሚቀበለው አምኖ የተጠመቀ። ወይም ለሴቶች ብቻ ነው አይደለም፣ ለህፃናት ብቻ ነው፣ ለሁሉ ሰው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። ቅዱስ ዮሐንስ ደግሞ ይሄንን በማያሻማ መልኩ ራሱ የዮሐንስ ራእይ ጸሐፊ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ብሎ ይገልጽልናል። ያው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ምኑን ወዷል ነው ያለው? ዓለሙን እንዲሁ ወዷልና። ዓለሙን ነው የወደደው፣ ሮማዊውንም ግሪካዊውንም በአፍሪካ ምድር ላይ በአረብ ምድር ላይ ያሉትንም በእርሱ የሚያምን መዳንን ገንዘብ እንዲያደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቷል። ሐሳዊው መሲህ ደግሞ የሚያደርገውን ተመልከቱ። ሐሳዊው ነብይ ለሐሳዊው መሲህ ፊት የሚገልጠው ታናናሾች፣ ታላላቆች፣ ባለጠጋዎች፣ ድሆች፣ ጌታዎች፣ ባሪያዎች ሁሉ አያችሁ፣ ሁሉ ሐሳዊው መሲህ እሱ አምላክ ነው ብለው ገንዘብ ያደርጉ ዘንድ ነው ታምራት የሚያደርገው ነው። ምልክትን በምትሃት የሚያሳየው ለተወሰኑ ሰዎች ብቻ አይደለም። እሺ ይሄን ከተረዳችሁልኝ አሁን ከዚህ ጀምሮ ወደ 666 እንመጣለን ማለት ነው። እሺ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ይላል። በቀኝ እጃቸው በግንባራቸው ምልክት እንዲቀበሉ ያደርጋል። ለምን? ይሄንን ለመረዳት ኮሜንት ላይ አትውጡ ምናምን አትበሏቸው። ከእግዚአብሔር ያልሆነ ይወጣል። መማር ማይፈልግ ይወጣል። አትለምኑ። እኛ እየለመን አይደለም የምናስተምረው። መማር የሚፈልግ ይማራል፣ መማር ማይፈልግ ይወጣል። አለቀ። እናንተ የምትማሩት ትምህርቱ ላይ ብቻ ፎከስ አድርጉ። ተዋቸው። እነሱን ሲጀምሩ ከእግዚአብሔር የሆኑ ቢሆኑ የእግዚአብሔርን ቃል ከመስማት ወደ ኋላ አይሉም። ስለዚህ ይረብሻል። እንደዚህ ኮሜንት ምናምን አትጻፉ። ጀስት ትምህርቱ ላይ ብቻ በቃ ተባረኩ። እሺ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ይላል። ቀኝ እና በቀኝ እጃቸው ወይም በግንባራቸው ሁለት ነገር ትይዙልኛላችሁ። አንደኛ ይሄን ከመረዳታችን በፊት አንድ ሁለት የመጽሐፍ ቅዱስ ክፍል እንመልከት። ሰዓታችንንም ለመጠቀም እንጂ ብዙ የመጽሐፍ ቅዱስ ክፍሎች ማየት እንችላለን። ግን ለምሳሌ አንደኛ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ማለቱ በሁለት እንከፍለዋለን። በሁለት ከፍለን ነው የምናየው።
ለምን በዚህ መልኩ መገለጡ? አንደኛ እግዚአብሔርን እየተሳደበ ነው። ይሄ ክፉ ማለት ነው፣ አውሬው የተባለ ሐሳዌ ነቢይ ማንን እየተሳደበ ነው? ማንን ነው ሞክ እያደረገ ያለው? እግዚአብሔርን ነው። በደንብ አድርጋችሁ ስሙ። ለምን? በመጽሐፍ ቅዱስ ላይ የእግዚአብሔር የሆኑት ምልክት ተደርጎላቸዋል ይላል። ምን? ግንባራቸው ላይ ማለትም ስለ ኢየሱስ ግንባራቸው ላይ ምልክት አደረገ ማለት ስለ ኢየሱስ ክርስቶስ ሳይፈሩ በድፍረት ይናገራሉ። ይሄን ደግሞ መጽሐፍ ይነግረናል። እናንተ ጎበዝ ከሆናችሁ እውነት እግዚአብሔር መንፈስ ቅዱስ እያስተማረን ነው። አስተዋይ ካለ ይሄንን አስተምራችኋለሁ። የት? ራዕየ ዮሐንስ ምዕራፍ 7 ላይ ተመልከቱ። ራዕየ ዮሐንስ ምዕራፍ 7 ላይ ስትመጡ እንዲያው የሚያስተውል ቢኖር ጥሩ ነበር። ተመልከቱ ከቁጥር 2 ጀምሮ የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንና ባህርን ሊጎዳ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ምንድነው ያለው? ተመልከቱ። የአምላካችንን ባሪያዎች ደቀ መዛሙርት የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዳ አላቸው ይላል። የአምላካችን ባሪያዎች የተባሉ ምናቸውን እስክናትማቸው አለ? ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዳ አላቸው። እነዚህ የታተሙ እነማን ናቸው? የእግዚአብሔር የሆኑት ከጥፋቱ እንደሚጠበቁ ተመልከቱ። ግን በምንድን ነው የገለጠው? የእግዚአብሔር የሆኑትን ግንባራቸውን እስክናትማቸው ነው የሚሉት። እሺ ራዕየ ዮሐንስ ምዕራፍ 7 ስንማር አይታችኋል ባለፈው። ሕዝቅኤል ላይም ላምጣችሁ። ሕዝቅኤል ምዕራፍ 9 ላይ እግዚአብሔር አምላክ የእርሱ የሆኑትን ከጥፋቱ ሲጠብቅ እንዲህ ይላል። ተመልከቱ። ጆሮ ያለው ይስማ፣ አስተዋይ ያስተውል። ይሄንን መጽሐፍ የሚማር ሕዝቅኤል ተመልከቱ። ትንቢተ ሕዝቅኤል ስንት አልኳችሁ? 9 ከቁጥር 4 እስከ 6 እግዚአብሔርም ይላል። ተመልከቱ። ማን ነው ያለው? እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምን ላይ አለ? ግንባር ላይ። እሺ አትመልሱልኝ፣ ችግር የለም። በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። ለምን? እኔም እየሰማው ለሌሎች እርሱን ተከተላችሁ በከተማይቱ መካከል እለፉ፣ ግደሉም፣ አይናችሁ አይራራ፣ አትዘኑም። ሽማግሌውንና ጎበዙን፣ ቆነጃይቱን፣ ሕፃናቱን፣ ሴቶችንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ ይላል። እግዚአብሔር የራሱ የሆኑትን ሲጠብቅ ግንባር ላይ ምልክት ይላል። ሌላሽ መጽሐፍ ማስረጃ ልስጣችሁ። እኔና እናንተ ምልክት አልተቀበልንም እንዴ? ማህተም አልተቀበልንም እንዴ? ተቀበለናል እኮ። ቅዱስ ጳውሎስ ስለዚህ ማህተም ሲናገርን ይላል መሰላችሁ? ገላትያ 6:1 ላይ እንዲላል። ገላትያ ምዕራፍ 6 ቁጥር 1 ላይ ቁጥር 17 ላይ ይኸው እኔ የኢየሱስን ማህተም በስጋዬ ምን ብያለሁ? ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያደክመኝም ይላል። ይሄ ማህተም ምን መሰላችሁ? ሰዎች ወንዶች በ40 ቀን ሴቶች በ80 ቀን እንጠመቃለን አይደል? ቅባሜሮን ይደረግልናል አይደል? በመስቀል ምልክት ታትመናል። ምን እያልን ነው? that is the language of the church ይላሉ አባቶች። ምን ማለት ነው? ይሄ የቤተክርስቲያን ቋንቋ ነው። እኔ የክርስቶስ ነኝ፣ እኔ የእግዚአብሔር ነኝ እያልን ነው። በዋጋ ተገዝቻለሁ እያልን እኮ ነው። እኛ በልጁ በኢየሱስ ክርስቶስ የመንፈስ ቅዱስ ማደሪያ ሆኛለሁ። እኔ የምኖረው በዚህ ህይወት በዚህ በስጋ በምኖረው ህይወት የምኖረው ለክርስቶስ እንጂ ለኔ ለክርስቶስ እንጂ ለዓለም አይደለም እያልን ቃል እየገባን እኮ ነው። አረ ጎበዝ፣ ኤፌሶን እንሂድ። ቆይ ኤፌሶን ተመልከቱ። ኤፌሶን ምዕራፍ 4
ከአባቶች ትምህርት መጣበታለሁ በኋላ አሳያችኋለሁ። ኤፌሶን ምዕራፍ 4 ቁጥር 30 ምንድነው የሚለው? ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ አታሳዝኑ። አይደል የሚለው ቅዱስ ታትመናል በመንፈስ ቅዱስ ሲል ሆነናል ማለት ነው። ከምንድነው ሲልድ የሆነው? ከኃጢአት ከዓለም ኃጢአት ርቅ ያለው ብለን በቃ ለክርስቶስ ራሳችንን አሳልፈን ሰጥተናል። ለዚህ ዓለም ሞቼ ለክርስቶስ እኖራለሁ ብለን ሲልድ ማህተም ተደርጓል። ይሄው ኤፌሶን ምዕራፍ 1 ላይም ተመልከቱ ቁጥር 13 እናንተም ደግሞ የእውነት ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ አለ ጳውሎስ። ምን አለ ስሙ? ከዛ በኋላ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። በቃ እኔ እግዚአብሔር ልጅ ነኝ ታትማችኋል። ለምንድነው ግንባር የሚለው ምንን ይገልጻል? በግንባር ላይ የተባለው የእግዚአብሔር ሰዎች በግንባር የሚለው ሐሳብ ምን መሰላችሁ? በመንፈስ ቅዱስ የታተሙ ሰዎች ቆይ ለምሳሌ ግንባር ላይ የተደረገ ነገር ይሸፈናል ይላሉ አበው። ይሸፈናል ይታያል አይደለ? ግንባር ላይ ያለ ነገር ፊት ለፊት ነው የሚታየው። ሌላ አካል ላይ ቢሆን ልብስ ይሸፍነዋል። ግንባር ላይ ያለ ነገር ፊት ለፊት ነው የሚታየው። ይሄ ስለምን መሰላችሁ? የክርስቶስ ኢየሱስ መሆናችንን በግልጥ በአዋጅ ቅዱሳን ማወጃቸውን የሚገልጽ እውነት ነው። የምናፍርበት አይደለማ። እኔ ክርስቲያን ነኝ አለቀ ሲሉ በግንባራቸው ላይ ታተመ የሚለው ቃል ተጻፈ። እሺ ኤኒዌይስ ሁለተኛ ቆሮንቶስ ምዕራፍ 1 ላይም እንመልከትና ወደ ራዕየ ዮሐንስ ወስዳቸዋለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ተመልከቱ። ከቁጥር ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 21 ጀምሬ ላንብብላችሁ። በክርስቶስም ከእናንተ ጋር የሚያጸናን የቀባን እግዚአብሔር ነው፣ ደግሞም ያተመን ምን ያለን ያተመን የእርሱ ያደረገን ተብሎ ይተረጎማል። ጸጋ መንፈስ ቅዱስን የሰጠን ጸጋ ልጅነትን የሰጠን ያተመን ደግሞም ያተመን የመንፈስ ቅዱስ መያዣ በልባችን የሰጠን እርሱ ነው። የእግዚአብሔር ልጆች ተብለን እንጠራ ዘንድ በማን በኩል ነው ይሄንን ክብር ያገኘ ነው? በክርስቶስ ኢየሱስ በኩል አይደለ? አባ ብለን እንድንጠራ እግዚአብሔር አምላክ ልጁ እንድንሆን የጸጋ ልጅነትን እንድንላበስ ያደረገው በማን በኩል ነው? በልጁ በኢየሱስ ክርስቶስ በኩል ነው። ታተምን የሚለው ይሄ ሐሳብ ነው። እሺ አሁን ራእይ ላይ ኑልኝ የሐሳቢው መሲህን ደግሞ ስራ ላሳያችሁ። ክፋቱን ተመልከቱ። ሐሳቢው መሲህም የሱ የሆኑትን በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋል። ለምን? አንደኛ እግዚአብሔርን እየተሳደበ እግዚአብሔር መንፈስ ቅዱስን እየተሳደበ የኔ ናቸው ሲል ይሄንን ያደርጋል። የኔ ናቸው ሲል እሺ አንደኛው ይሄ ነው። ሁለተኛው የሁለት የቤተክርስቲያን አባቶች እናነሳለን። ይሄንን ሐሳብ በደንብ እንድንረዳ ሁለት የቤተክርስቲያን አባቶች እናነሳለን። እሺ አንደኛ እንድሪያስ ለቂሳሪያ ለምትጽፉ ሰዎች ብትጽፉ ደስ ይለኛል። እንድሪያስ ለቂሳሪያን እንመልከት። ምን ይላል? አጥፊ የሆነው ስለ ሐሳቢው መሲህ ነው የሚናገረው። አጥፊ የሆነውን የክህደትና የጥፋት ስም በሁሉም ላይ ለማኖር ጥረት ያደርጋል። ኦኬ በቀኝ እጃቸው ላይ ትክክለኛውንና መልካሙን ስራ ከማድረግ በደንብ ስሙ። ሐሳቢው ነብይ ስለ ሐሳቢው መሲህ ምን እንደሚያደርግ ስሙ። አጥፊ የሆነው የክህደትን የጥፋት ስም በሁሉ ላይ ለማኖር ጥረት ያደርጋል። በቀኝ እጃቸው ላይ ትክክለኛውን መልካሙን ስራ ከማድረግ የተለዩ ይሆኑ ዘንድ በቀኝ እጃቸው ላይ ይላል። ምንድነው የሚለው ቃሉ? እዚህ ጋር ቃል በቃል ስናየው
በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ አይደል ያለው? ለምን በቀኝ እጃቸው አለ ቢሉ ይላል። ኦኬ በቀኝ እጃቸው ላይ ትክክለኛውንና መልካሙን ስራ ከማድረግ የተለዩ ይሆኑ ዘንድ። ቀኝ በምን ይገለጣል? በጻድቃን አይደለ? ኃጥአንን በምንድን ነው የሚያቆመው ጌታችን? በግራው። ቀኝን በምንድን ነው የሚያቆመው? ጻድቃን በምኑ ነው የሚቆሙት? በቀኝ። ጻድቃን በቀኝ ኃጥአንን በግራ። በቀኝ ያሉትን ሲናገር እንድሪያስ ደቂሳሪያ አጥፊ የሆነው የክደትን የጥፋት ስም በሁሉም ላይ ለማኖር ጥረት ያደርጋል። በቀኝ እጃቸው ላይ ትክክለኛውን መልካሙን ስራ ከማድረግ የተለዩ ይሆኑ ዘንድ። እሺ እንዲሁም በግንባራቸው ላይ የሳቱትን በማታለልና በጨለማ ስራ ደፋር የሆኑ ዘንድ ለማስተማር ነው። እየሰማችሁ ነው? በግንባራቸው ላይ ደግሞ በጨለማ ስራ ደፋር የሆኑም ዘንድ ለማስተማር ነው። በቃ ጻድቃን በክርስቶስ ኢየሱስ በመንፈስ ቅዱስ የታተሙት ደፋሮች ናቸው። በአላውያን ነገስታት ፊት ለፊት ስለ ጽድቅ ይጋደላሉ። ሐሳዊው መሲህ በቀኝና በቀኝ ማለቱ ከመልካም ስራ እንዳይተባበሩ ስራ መልካም ነገር እንዳያደርጉ ምልክት ሲያደርግባቸው፣ በግንባራቸው ያለውን ደግሞ የሳቱትን በማታለልና በጨለማ ስራ ደፋር የሆኑ ዘንድ በዛው በክፋታቸው ሳያፍሩ አንተ መሲህ ክርስቶስ እውነተኛው ሐሰተኛውን መሲህ እውነተኛ ነህ፣ አንተ አምላክ ነህ ብለው በኃጢአተ አዳም ይሰለጡን ዘንድ ግንባራቸው ላይ ያደርጋል። አይሸፍኑም ክፉ ግብራቸውን ማለት ነው። ምን ሩቅ እኮ መሄድ የለብንም። ይኸው ዛሬ እያየን አይደል እንዴ? የፍየል ባህሪ ነው ያላቸው። ጻድቃን የተመሰሉት በበግ፣ ኃጥአን የተመሰሉት በምንድን ነው? በፍየል። ለምን? ፍየል ኃጢአቷን ፍየል ስታዩ በገጠር ላይ እንዴት ነው? ጭራዋ ወደ ላይ ያለ ነው አይደል? ህፍረተ ስጋዋ ይታያል። እንደዛው መጠን የኃጢአተኞች ህፍረተ ስጋ በግልጽ የተገለጠ ነው። በቀኝ ያሉት በግራ ያሉት ማለት ነው። ምናቸው? ግንባራቸው ላይ መደረጉ የሳቱትን በማታለል በጨለማ ስራ ደፋር የሆኑ ዘንድ ለማስተማር ነው ይላል። ኦኬ ጻድቃን በቀኝ ኃጥአን በግራ ነው የሚቆሙት። በደንብ እንዲያው እንጃኒ ሊድ ወደ ማቴዎስ 25 በደንብ ይሄን ሐሳብ እንድትረዱ ማቴዎስ 25 ጋር ልውሰዳችሁ። በቀኝ እጃቸው ሲል በቀኝ የሚመሰል የጽድቅ ስራ ነው። በቀኝ የሚመሰል ጻድቃን ናቸው። በቀኝ የተመሰለ በግ ነው። በቀኝ እጃቸው ወይም በግንባራቸው ላይ ምልክትን እንዲቀበሉ ሲል በቀኝ እጃቸው የተባለ ይላል መልካም የተባለውን የጽድቅ ስራ እንዳያስቡ እንዳይሰሩ ያደርጋቸዋል። በግንባራቸው መባሉ ይላል እንድሪያስ ዘቂሳሪያ በግንባራቸው ላይ የሳቱትን በማታለልና በጨለማ ስራ ደፋር የሆኑ ዘንድ ለማስተማር በክፉ ግብራቸው ደፋሮች እንዲሆኑ በግንባራቸው ላይ ምልክት እንዲቀበሉ ያደርጋል ተባለ ይላል። እየገባችሁ ነው? እስቲ እዚህ ጋር በደንብ ካልተረዳችሁ ንገሩኝ። እሺ ግልጽ ነው። ወደ ቅዱስ ኤፍሬም ልሄድ ነው። ግልጽ ነው። እሺ ቅዱስ ኤፍሬም ደግሞ ቀኝና ግንባር የሚለውን ስለምን ብሎ ነው የሚፈታው? ምልክት ወይም ይሄ ስለዚህ ምልክት ሲናገር ምልክቱን የሚያደርገው እንዲሁ በማናቸውም የሰውነት ክፍሎች አይደለም፣ ነገር ግን በቀኝ እጅና እንዲሁ ደግሞ በግንባር ላይ ነው እንጂ ይላል ቅዱስ ኤፍሬም። ከዛ በኋላ ስለዚህ ምክንያት ሲናገር ከዚያ በኋላ በቀኝ እጃችን
በትምህርተ መስቀል እንዳናማትብ ወይም የጌታን ቅዱስ ስም እንዳንጠራና የከበረውን ገናናውን የመድኃኒታችን የክርስቶስ መስቀል በግንባራችን ላይ እንዳናደርግ ነው በማለት ይተረጎማል። ኦኬ። በጠቅላላ ግን በቀኝ እጅና በግንባር የተባለ በሁለት ነው የሚፈታው። አንደኛ እግዚአብሔርን የተሳደበ ነው። እግዚአብሔር እርሱ የሆኑትን እንደሚያትመው በጠቅላላ ምን እያለ ነው? ሐሳዊው ነብይ ኦኬ የኔ ናቸው እያለ ነው። በቃ ገንዘቤ ናቸው እያለ ነው። በቀኝ መባል ይላሉ ቅድም እንዳየነው በቀኝ እጃቸው ቀኝ የተባለ የጽድቅን ስራ የቅዱሳንን ስራ በበግ የተመሰሉ የቅዱሳንን ስራ እንዳያደርጉ በግንባራቸው ምልክት እንዲቀበሉ ሲል በክፉ ግብራቸው ሳያፍሩ ሳይሸማቀቁ በአደባባይ ላይ ገልጠው ይመላለሱ ዘንድ ይሄንን ክፉ ስም በቀኝ እጃቸው በግንባራቸው ምልክት እንዲቀበሉ አደረገ። በግልጽ ነው። ዛሬ ግንባር ላይ ያለ ነገር በግልጽ እንደሚታይ ክፉ ግብራቸው ላይ አያፍሩም፣ አይሸማቀቁም። የሚሸማቀቁበት ነገር የለም። አደባባይ ላይ በድፍረት አንተ አምላካችን ነህ ይሉታል። ያው ዛሬም እየተባለ ነው፣ እያየን ነው አይደል? ዛሬም ዓለማውያን በድፍረት አይደል እንደ ክርስቶስን የሚሳደቡት? ያፍራሉ እንደ ክርስቶስን ሲሳደቡ? ለነገሩ በምን ያፍራሉ? እኛም እያጨበጨብንላቸው ሼር እና ኮፒ ሊንክ የምናደርግ አብረን ቁጭ ብለን ቡና የምንጠጣ ከነሱ ጋር ሆኗል። ፍርድ እንቀበላለን። ሐሰተኛ ትምህርት ከሚናገሩ ጋር ቅዱሳንን ከሚሳደቡ ጋር ጓደኞች ሆነናል። ኧረ ፖድካስትም ቁጭ ብለን ያልሆነ ነገርን የምንቀባጥር ብዙዎች ነን። እግዚአብሔር ምሕረቱን ያወርድልን። ያሳዝናል ዘመኑ። አስተዋይ የለም። እናስተውል ጎበዞች፣ እባካችሁ እናስተውል። እሺ ኤኒዌይስ ግልጽ ነው እባካችሁ። በኋላ ፈተና ላይ ግራ መጋባት አያስፈልግም። አይ ቲንክ ሁለቱም አባቶች የተናገሩት ግልጽ ነው። እንድሪያስ ደቂሳሪያና ኤፍሬም አይተናል። መቀጠል እንችላለን። እሺ ቁጥር 17 ላይ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ኦኬ ምንድነው የሚያደርገው? የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በቀኝ እጃቸው ወይም ደግሞ በግንባራቸው ላይ የአውሬው ስም ወይም ደግሞ የስሙ ቁጥር ያለው ምልክት የሌለበት ሰው ማንም ሰው ሊገዛ ሊሸጥ እንዳይችል ያደርጋል፣ ይከለክላል። ለምን? ሰዎች ለአውሬው ይሰግዱ ዘንድ አምላክ ነው ብለው ለሐሳዊው መሲህ ይገዙ ዘንድ ያስገድዳቸዋል። ይሄው በትርጓሜያችን ላይ በሐሳዊው መሲህ በተመሰለው ምስል በተሳለው ስዕል ቃል ያሳድርበት ዘንድ ስልጣን ይሰጠዋል። የተመሰለው ምስል የተሳለው ስዕል ይናገር ዘንድ በሐሳዊው መሲህ ለተመሰለው ምስል ለተሳለው ስዕል ያልሰገዱትን እንዲሞቱ ያደርጋል። ከዛስ በኋላ ታላቁ ታናሹም ድሆችም ባለጸጎችም ጌቶችም ባሮችም በቀኝ እጃቸው ዘመርዘመስ ብለው ይጽፉ ዘንድ ያውም ባይሆን በግንባራቸው ይጽፉ ዘንድ ያዛቸዋል፣ እንዲጽፉ ያደርጋቸዋል። ስሙን ቁጥሩን ይጽፉ ዘንድ ያስገድዳል። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሚውት አድርጉት እባካችሁ ፕሊዝ። ጥበብ እሺ ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ከዚህ ጀምሮ ያለውን እዚህ ላይ እናቆማለን። ሊሸጥ እንዳይችል ያደርጋል። ለምንድን ነው የሚያደርገው? ይሄን ተመረናል። እሺ መለስ ብዬ ላስታውሳችሁ
የተወስዱልኝ ያላችሁ መሰላችሁ? በግ የሚለውን ኮንሴፕት ስንመለከት ምንድነው ያለው? ይሄው ስለ ሐሳዊው መሲህ አንድ ላውጣላችሁ። ቁጥር 11 ላይ ይሄው ሌላም አውሬ ከምድር ሲወጣ አየሁ፣ የበግ ቀንዶች የሚመስሉ ብያችሁ ነበር። የሚመስሉ ሁለት ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር አልኳችሁ። እንደ ዘንዶ ምን ይል ነበር? ይናገር ነበር። ምን ማለት ነው? በሁለት ነው የፈተናየ ነው። ኦኬ፣ በአንደኛው ፍች ላይ ምንድነው ያለው? እንደ በግ መስሎ መልካም መስሎ ቢመጣ የተቀበሉትን ያስታል፣ ያልተቀበሉትን ደግሞ እንደ ዘንዶ ይገለጣል። አንድም ደግሞ እንደ ዘንዶ ክፉን ይናገራል። ዘንዶ ሁሉን እንደሚውጥ እሱም ባለስልጣን፣ ትንሽ፣ ትልቅ፣ ሊቅ፣ ደቂቅ ሁሉን ሰው ይውጣል፣ ያጠፋል፣ ይለያል ከእግዚአብሔር ዘንድ የሰማው የተቀበለው። እዛ ክፍል ላይ በበግ መልኩ ተገልጦ እምቢ ያሉትን በኃይል ብለን አይተናል። በአንዱ ትርጓሜያችን ላይ አይደለ? በአንዱ ክፍል ላይ ስናይ በብዙ ነው ፈተና ያየነው። አንድ ነገር በአንድ ብቻ አይፈታም። ብቻ ግብሩን ለመግለጥ እንደሆነ ግን ዘንዶና በግ መምሰል የሚመስል እውነተኛ በግ አይደለም የሚመስል ተብሎ ነው የተገለጠው። ስለዚህ እንደ ዘንዶ የሚናገር ነበር፣ በኃይል አስገድዶ ደግሞ የሚያሳምናቸው አለ። አሁን ምልክት የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ለምን? እምቢ ያሉትን ለሐሳዊው መሲህ አንሰግድም ያሉትን ሐሳዊው መሲህ እውነተኛ አይደለም ያሉትን በምን ይገዛል? በኃይል ደግሞ ያስገድዳቸዋል። በኃይል ያስገድዳቸዋል። ለዚህ ነው ቅዱስ ኤፍሬም ስለ ጌታ ምጽአት ሲናገር ስለ ዓለም ፍጻሜ ስለ ሐሳዊው መሲህ መምጣት ይላል። በዚህ ክፍል ላይ ባስተማረው ትምህርት ላይ ተወዳጆች ሆይ አንዳንዶቻችን በእነዚህ ፈተናዎች መከራዎች ውስጥ ብርቱ መሆናችንን ለማረጋገጥ የበዙ ጸሎቶችና እንባዎች ያስፈልጉናል ይላል። ምክንያቱም አውሬው በርካታ ማደናገሪያዎችን የሚፈጽም ነውና። ስለ አውሬው ነው የሚናገረው። እርሱ ራሱ የእግዚአብሔር ጠላትና ሰውን ሁሉ ለማጥፋት የሚፈልግ ነው። ሁሉም የአውሬን ምልክት በራሳቸው ላይ ያደርጉ ዘንድ እንደ ማሰቃያ ያለ ስልት ይጠቀማል። አያችሁ አይደለ? እንደ ማሰቃያ ያለ ስልት ምን ይላል? ይጠቀማል። ጊዜው ሲደርስ ሐሳዊው መሲህ ሲመጣ ሁሉንም በምልክቶቹ ያስታል። ምልክቱ ያለባቸው ብቻ ናቸው ምግብና ሌሎች ተፈላጊ ነገሮችን ሊገዙ የሚችሉት ይላል። ትዕዛዞቹንም ለማስፈጸም ለማስገደድ ተቆጣጣሪዎችን ይሰይማል ይላል ቅዱስ ኤፍሬም። ኦኬ፣ ስለዚህ አስገድዶ ሰዎች ለሐሳዊው መሲህ ለዲያብሎስ ይሰግዱ ዘንድ ሐሳዊ ነብይ ያደርጋል። ግልጽ ነው አይደለ? እሺ፣ ዛሬ ብዙዎች ተክለ ሥላሴ ለስጋችን ስንል እግዚአብሔርን እንድንክል ለማስገደድ እውነት ነው። ዛሬ ምንም እኮ ማስገደድ አያስፈልገውም። ይሄው እያሳት አይደል እንዴ? ብዙዎች ለኃጢአት ተማርከው የለ እንዴ? አሁንስ ቢሆን ለስሙ አልተገዙም? ተገዝተዋል እኮ። አረ ስንቱን እንናገር፣ አስተዋይ የለም እንጂ። እሺ፣ አሁን ጥበብ በዚህ አለ ይላል። ጥበብ በዚህ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩ 666 ነው ይላል። ራዕየ ዮሐንስ ምዕራፍ 13 እንዲህ ነው የሚያበቃው። አሁን ሰዓታችን ስለሄደ አሁን የቀረን ቁጥር 18 ብቻ ነው። ጥበብ በዚህ አለ፣ አእምሮ ያለው የአውሬውን ቁጥር ምን ይበለው? ይቁጠረው። ቁጥሩ ስንት ነው አለ? የሰው ቁጥር ነውና ቁጥሩስ 666 ነው። ይሄ ቁጥር ምንድነው? በቤተክርስቲያናችን አስተምሮ ይሄን ቁጥር አበው ምን ብለው ያስቀምጣሉ? ኦኬ፣ በቀድሞ የነበሩ የቤተክርስቲያን አባቶች በተለይ በራዕየ ዮሐንስ ላይ ትርጉም የሰሩ ይሄንን ቁጥር ምን ብለው ፈተውታል? እንደነ ቅዱስ ዮሐንስ ዘሰዋስው በትምህርቱ ቤተክርስቲያን መሰላል ብላ የምትጠራው ትምህርቱ በእግዚአብሔር ኃይል
እሱ በሚያስተምረው ትምህርት ሰዎች ጉድጓድ ከተባለ ጨለማ ከተባለ ኃጢአት ይወጣሉና ይሄን ድንቅ አባት ስለዚህ ቁጥር ምን ብሎ አስተማረ? እነ ቅዱስ ኤፍሬም ምን ብለው አስተማሩ? የሚለውን ረቡዕ ዕለት በስፋት እንማራለን ማለት ነው። ይሄን ቁጥር ግን ከማየታችን በፊት አሁን እያንዳንዳችሁ ከምዕራፍ 12 ጀምሬ ከምዕራፍ 11 ምዕራፍ 12 ምዕራፍ 13 እስከ ቁጥር 17 የተማራችሁት ግልጽ ነው አይደለም? መልሱልኝ ምንም ሳትፈሩ። ምክንያቱም በተለይ እነዚህ ሶስቱ ምዕራፎች ለ666 ይሄንን ቁጥር ለመረዳት ቁልፍ ናቸው። እስካሁን እያየን ያለው ግልጽ ነው። በደንብ ግልጽ ነው። በደንብ የተረዳችሁ ነው። ገስት ላይ ያላችሁ ታችም ያላችሁ ችግር የለም። ትምህርቱን የተማራችሁ ነው የምጠይቀው። ግልጽ ነው አይደለ? እሺ እንደዛ ከሆነ ረቡዕ ዕለት ቁጥር 18ን የመጨረሻውን ቁጥር 18ን ካየን በኋላ ፈተና ትፈተናላችሁ። ፈተናችሁ 7 ጥያቄ ነው። ከምዕራፍ 11 12 13 ነው እነዚህ 7 ጥያቄዎች የሚወጡት። እንግዲህ ተዘጋጅታችሁ እንድትመጡ እያጠናችሁ አሁን ሰሞኑ ቲክቶክ ላይ መጽሐፍ እያጠናችሁ መጽሐፍ ቅዱስ እያጠናችሁ እንድትቆዩ አደራ 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 ላሉ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳኢነት አይለየን። ረቡዕ ዕለት ይህንን ቁጥር ትርጓሜውን እንመለከታለን። ሌላ ነገር ዩቲዩብ ጋር ምናምን ሄዶ ሌላ ነገር አትፈል። ረቡዕ ዕለት ኑና 666 የቤተክርስቲያን ትርጉሙ ምንድን ነው የሚለውን ተማሩ። ከሮብ በኋላ ማንም ዩቲዩበር አይቀልድባችሁ። ስለዚህ ረቡዕ እንገናኛለን ማለት ነው። ተባረኩ። እሺ ምናልባት ሀኒ ካለሽ ጸሎት ማለቴ መዝሙር ብትዘምሪልን ጸሎት ከማድረግ በፊት በጸሎት ከመለያየታችን በፊት ብትገቢ ደስ ይለኛል። ካልሆነ መልእክት ካላችሁ ደስት ላይ ያላችሁ አሁን 1 2 በትምህርቱ ዙሪያ ብቻ መልእክት